ነው የሚያበራ ከጨረቃ ድምቀት እወድሻለሁ ከፀሐይ ሙቀት እወድሻለሁ ከአበቦች መዓዛ እወድሻለሁ ከሁሉም አይነት እወድሻለሁ እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን አልማዝ ዕንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ ውበትሽ ፀሐይ ነው የሚያበራ ታውቂያለሽ አሁን ሳታስቸግሪ ቀጥ ብለሽ መጫወት ምን ማለት ነው? እንደ ራሴ ማቃተቴ ተቀይራለች። ጭራሽ ማለቃት ሰው ሆናለች። ከዚህ በላይ ባሰብ ራሱ ያስብኝ ነው። ከዚህ በላይ ማሰብ ፈልገሽ ነበር? ወይኔ ታሪ አደረከው። ቀድሞውኑ ባንተ ተማምኜ ነበር። በጣም 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 አመሰግናለሁ። ውለታ በውለታ ነው የሚመለሰው አለ ኤዱ እንግዲህ ለመድብል ፍቅሯን ደጋግማ ብትገልጽለትም እሱ ግን ምንም አይነት ፊት እየሰጣት አይደለም። እንግዲህ ቀድማ ጀምራ ከአንዴ ሁለቴ ደጋግማ እንደምትወደው እንደምታፈቅረው በብዙ ምክንያት ስታሳየው ነበረ። ከማሳየትም በመለፈ እንግዲህ ነግረዋለች፣ ግን እሱ ምንም አልሰማትም ማለት ነው። ቤተሰቦቻችን ወይም ሊሰማትም ፈቃደኛ አይደለም። ሲጀመር ነገሩም ሰምቶ እንዳልሰማ አይቶ እንዳላየ እንደውም በቃ የሆነ ኮስተር ነው የሚልባት ምናምን አንቺ ምንሽ ነው ተከባሪ እንጂ ምናምን አይነት አማርኛ ሁሉ ሲነግራት ነበር። እሷም እንግዲህ እንዴ ምን ነው ለምንድን ነው እንደዚህ እንድፈራህና ጭራሽ እንድርቅ የምታደርግ የምትሞክረው? እንደ መወደድ ብርቅ ነው እንደ አንተ ቆይ ምንድን ነው ያክል ሲቀጥል ምናምን ያለች በቃ እሷም ያው ተኮም ታደርገዋለች። እሱ ደግሞ ይብለጥ እንዳቡብናትሽ ወደዛ ምናምን ይላል ማለት ይገላመጣል። ቤተሰቦቻችን ያው ኤዱ እንግዲህ መጀመሪያ ላይ ሲቀርባትኝ የሆነ ማለት መጀመሪያ ላይ በተለይ መጀመሪያው አካባቢ ሲገናኙ እንደሚወዳት አክት በቃ ጅስተላለ የሆነ የሚግባቡ አይነት ስሜት ተሰምቷት ነበረ። ግን እያዋለ እያደረ ሲመጣ እሱ ምንም አይነት ሪአክት እያደረጋት አይደለም፣ ወይም ደግሞ ጥሩ ፊሊንግ እያሳየት አይደለም። ምክንያቱም በቃ ኮስተር ብሎ ምናምን ያው መድብል በባህሪው ኮስታራ ጎበዝ ወንድ ነውና በዛ አማካኝነት እንግዲህ እንደዛ እያለ ነው። ግን እንደዛ ቢሆን ያው ነገሮችን ለማስተካከል እየሞከረ ነው ማለት ነው። ውድ ቤተሰቦቻችን ያው ያለውን ነገር እንግዲህ በዚህ መልኩ ነገሮችን አሲዶታል። ማህሌትም ነገሩን ለማስተካከል ውጣ ወረዶችን እንትን ለማለት እየሞከረች ነው። ቤተሰቦቼ ያው ነገሮችን እንትን ለማለት እየሞከረች ነው። ያው እንደሚታወቀው እንግዲህ መድብልም ያው ኮስተር እንዳለ ነው እንዳልኳችሁ ነው። ያሉትን ነገሮች ሰምቶ እንዳልሰማ አይቶ እንዳላየ በሆነ ሙድ እያለፋት ነው። ኤዱም እንግዲህ ለምንድን ነው እንደዚህ የምትለው ለምን ምናምን እያለች ነው የምትገኘው። ኤኒዌይ ያው መድብል እንደሚታወቀው እንግዲህ ራሱ የሚፈልጋት ሴት አለችው። እሷም ማናት? ትትና ናት። ትትና ደግሞ ያው ስቲል ፍቅሩን ገና አልተቀበለችም። የራሱን የሆነ ነገር አልጀመረም። ግን ምንም ቢሆን ምን እሷን አሁን ላይ እሷን መንከባከብ፣ እሷን መጠበቅ፣ እሷን ያላት ነገር በቃ ዳር ድንበሯን ማስከበር የሱ እንድትሆን የሚችለውን ያክል መጣር ነው። በነገራችን ላይ ወንድ ልጅ ሴት ከሴት ልጅ ፍቅር ሲመጣ ያን ያክል አይደሉም። ግን እሱ ከነሱ ሲመጣ እንጂ እናንተ እንደወደዳችኋቸው እንዳፈቀራችኋቸው አክት ስታደርጉ እየራቋችሁ ነው የሚሄዱት። እሱ ግን ወዷችሁ በተለይ እናንተ ሸሸት ካላችሁ ደግሞ እስማም እስከ ጥግ ነው የሚከተላችሁ ጋይስ። በነገራችን ላይ ወንድ ልጅ ይሄንን በቃ ተፋልሙ ወይም ደግሞ ይሄ ከራሱ ጋር አውጥቶ አውርዱ ነገሮችን ይዝሽ ብሎ ማድረግን ይመኛል። በቃ እስከ ጥግ ድረስ ማለት ነው። ግን ዝም ብሎ ወዳው በተለይ ሲጀመር በባህሪያቸው ወንዶች በባህሪያቸው ይሄንን ፍልሚያውን ነገር ይወዱታል። ይሄን ውጣ ውረዱን ድካሙን በቃ የራሱ ለማድረግ የተወሰነ ለፍቶባት ሲሆን ያስደስተዋል። ወዳው ግን ምንም ነገር ሳይፈጠር ወይ ደግሞ ነገሮችን ቀለል አድርጎ የሚታይ ከሆነ ትንሽ ለሱ አስቸጋሪ ነገር ነው የሚሆነው ማለት ነው። ቤተሰቦቻችን በዛ አማካኝነት እንግዲህ የሚችለውን ነገር ለማድረግ እየሞከረ ነው። መድብል የራሱን ነው እየፈለገ ያለው። እሱን ግን ብዙዎች አሉ በዙሪያው የሚፈልጉት። አሁን ራሱ እቺ የቅድስቴ ያክስቷ ልጅ ወይም ደግሞ እህቷ ብላ የመጣችው አሁን
ሙሉ ትኩረቷ መድብል ላይ እያደረገች ነው። የመጀመሪያ ስመጣ ያው ኮስተር ስላለባት ነው እንጂ እንትን ያለችው። ግን አሁን ላይ በተለይ ትናንትና ድምጹን ስትሰማ ቤተሰብ ጋር ያለውን ጫወታውን ግጥሙን በቃ ዘፈኖቹ ምናምን ስትሰማ በቃ ልቧ ጋር የሆነ ትር ያላት ነገር አለ። በዛ ላይ ኤዱ ደግሞ እንደምታወቀው ነውና ኤደንና የቅድስት እህት ራሱ መጣላታቸው አይቀርም። በመድብል ማለት ነው። ምክንያቱም ያቺ ሳትወድ አትቀርም። ኤዱ ምብድናት፣ ግን ደግሞ ያቺ ትብሳል። ያቺ ደግሞ ጭራሽ ምንም እንትን የሌላት ናት። ሸም ፍርሃት ምናምን የሚባል ነገር የሌላት ናት። ኤዱ እንኳን ትፈራለች፣ ሆነ ተሽኮረማለ በተወሰነ መልኩ ምናምን። አሁን መድብል ደግሞ ትኩረቱ አንደኛ እዚህ ጋር ቤተሰቡ መከላከል፣ ሁለተኛ ደግሞ እዛ ጋር ታውቃላችሁ ትትናን ካሌሞሳና ግብረ አበሮቹ በጣም እየፈለጓት ነው አሁን ላይ ደግሞ እንደ አዲስ። ሲቀጥል ደግሞ እዛ ጋር በዙሪያዋ ብዙ ነገር አለ የቤተሰቦቿ ምናምን ህይወት፣ ያሱን ነገር ለማስተካከል የሚችለውን ነገር እያደረገ ነው። በዛ ላይ ደግሞ እዚህ ጋር ካሌሞሳ ጋር የራሱ ፕሮሰስ አለው። ራሱን እዚህ ጋር እሱ ጋር ያለውን ነገር ለመጨረስ መረጃዎችን ለመያዝ ካሌብና ግብረ አበሮችን እነዚህን እያመጡ እያደባለቁ ለመሸጥ ለመለወጥ ያዘጋጇቸው እነዚህ ለርድ ያዘጋጇቸውን እንትኖች በከብት አስመስለው የሰው ልጅ እንግዲህ የሰው ቄራ የሚያዘጋጁ ናቸውና ካሌብና እነሱን በህግ ቁጥጥር ስር ለማድረግ ነገሮችን ለማስተካከል የሚችለውን ነገር ያደረገ ነው። ብዙ አይነት ቻሌንጆች ዝጋታ እንትን ብለውበታል። እንኳን አይደለም እነሱን ሴቶችን አሁን አንቺን በዚህ ብሎ ሊያወራና በዛም እንግዲህ ኤዱ እንኳን በዛ ብላ ስታወራው ምንም ቦታ አልሰጣትም። በዛም እንግዲህ ኤዱ ትንሽ ደብሯታል። ቢሆንም በነገራችን ላይ የምትወድ ሰው ቢሆን ማለት ነው አስከፍቷችሁ ራሱ በቃ መከፋታችሁን ቦታ አሰጡትም። ለምን ይብሱን ፍቅራችሁ ሳይበልጥባችሁ ወይም ደግሞ በቃ እሱ ከሚከፋ የኔ መከፋት ይብሳል ብላችሁ ስለምታስቡ። ምክንያቱም ሳሻይ ጭስ ወጋይ ነው። እናንተ ፍቅሩ ከእናንተ ሳይድ ብቻ ከሆነ በተለይ ስፔሻሊ ሲያሻይ ጭስ ወጋይ ትንሽ ሰበብ ስለሆነ የሚፈልግባችሁ በዛ አማካኝነት እንግዲህ ሁኔታዎችን በዛ ልክ ለማድረግ ነው የሚሞክረው። ውድ ቤተሰቦቻችን ሌላው እንግዲህ ቅድስቴ ያው ብሩክን በደንብ እየተንከባከበች ነው። ብሩክም እንግዲህ አሪፍ ሁኔታ ላይ ነው የሚገኘው። በቅርቡ ደግሞ ወደ ድሮ ማንነቱ ወደ ጤንነቱ ተመልሶ ሁሉም ነገር ሰላም እንደሚሆን ተስፋ እናደርጋለን። ወይዘሮ ማህሌትም እንግዲህ እየተቀበዘበዘች ነው ከክብሯ ወርዳ። እንግዲህ መድብል ብዙ ነገር ሲያደርግላት ያን ሁሉ ገንዘብ ሲሰጣት ነገሮች እንድታስተካከል ወጻባውን ታስተካከል ለይቅርታ ልብ እንዲኖራት ራሷን እንድትለውጥ ያላደረገው ነገር የለም። እንግዲህ በሱ ምክንያት አድርጋ ነው መታ እንግዲህ ወንድሙን ሁሉ ለዚህ አደጋ ያደረገችው። ያው በዛ እሱም ሳይጸጸት ግን ነገሮችን መስተካከል እንዳለባቸው ተሰምቶታል። ብሩክም እንግዲህ ያው ሕክምናው እየተከታተለ ነው። በቅርቡ ወደ ማንነቱ እንደሚመለስ ወደ ጤናው እንደሚሄድ ምንም ጥርጥር የለውም። በቀጣይ ቪዲዮዎች አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ዳሁንም ደግሞ በቀጣይ አዳዲስ ቪዲዮዎችን ይዘን እንድንመጣ ከፈለጋችሁ ከወደዳችሁ አብሮነታችሁ ኃይሌን እላለሁ። ቤተሰቦቼ መልካም ጊዜ